የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። በአራብሳ ሳይት አዳዲስ ኮንዶሚኒየሞች እየተጠናቀቁ ነው ተባለ። በአማራጭ ግንባታ ቴክኖሎጂ ስለሚገነቡት የጋራ መኖሪያ ቤቶች ውይይት ተካሄደ። የጤና ባለሙያዎች ሰላማዊ ሰልፍ አካሄዱ። የኢትዮጵያ የብድር ስምምነት ውድቅ መደረጉ ተሰማ። በጦርነት ስጋት ነዋሪዎች እየተፈናቀሉ መሆኑ ተገለጸ። የትግራይ የፖለቲካ ፓርቲዎች አደራዳሪዎች ጣልቃ እንዲገቡ ጠየቁ። የአፍሪካ ህብረት በትግራይ ክልል ባለው ሁኔታ ላይ ያለውን ስጋት ገለጸ። እንዲሁም በአሜሪካ ስለሚኖሩ የኢትዮጵያ ስደተኞችን እነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የአፍሪካ ህብረት በትግራይ ክልል ባለው ሁኔታ ላይ ያለውን ስጋት ገለጸ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ በኢትዮጵያ የትግራይ ክልል አንዳንድ አካባቢዎች እየታዩ ባሉ ወቅታዊ ሁኔታዎች ላይ ከፍተኛ ስጋት እንዳላቸው ገለጹ። በፌዴራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመው የሰላም ስምምነት ውጤቶች እንዳይደናቀፉ ጥሪ ቀርበዋል። ሁሉም ወገኖች ከፍተኛ ትዕግስት እንዲያደርጉና በመካከላቸው ያለውን መተማመን የሚሸረሽሩ ድርጊቶችን እንዲያቆሙ ሊቀመንበሩ አሳስበዋል። ማናቸውም ያልተፈቱ ጉዳዮች በሰላማዊ ውይይትና በፕሪቶሪያው ስምምነት መንፈስ ብቻ መፈታት እንዳለባቸው ተገልጿል። የአፍሪካ ህብረት ለሰላም ስምምነቱ ሙሉ ተፈጻሚነት ያለውን ቁርጠኝነት በማረጋገጥ በልዩ ከፍተኛ ፓናሉ በኩል ለሚደረጉ ውይይትና የማስታረቅ ስራዎች ዝግጁ መሆኑን አስታውቋል። የትግራይ የፖለቲካ ፓርቲዎች አደራዳሪዎች ጣልቃ እንዲገቡ ጠየቁ። የትግራይ የፖለቲካ ፓርቲዎች በክልሉ የጦርነት ስጋት በማየሉ ዓለም አቀፍ አደራዳሪዎች በአስቸኳይ ጣልቃ እንዲገቡ አሳስበዋል። በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በተናጠል በጻፉት ደብዳቤ በክልሉ ዳግም ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት እንዳላቸው በመግለጽ ዓለም አቀፍ አሸማጋዮችና የፕሪቶሪያ ሰላም ስምምነት ዋስትና ሰጪዎች በአስቸኳይ ጣልቃ እንዲገቡ ጥሪ አቅርበዋል። ሳልሳይ ወያኔ ትግራይና የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአሜሪካ፣ ለአውሮፓ ህብረትና ለፕሪቶሪያዊ ሰላም ስምምነት አደራዳሪዎችና ለሌሎች ዋስትና ሰጪ አካላት በጻፉት ደብዳቤ እየጨመረ የመጣው ፖለቲካዊና ወታደራዊ ውጥረት ደካማ የሆነውን የሰላም ሂደት ሊያናጋው እንደሚችል ስጋታቸውን ገልጸዋል። ሳልሳይ ወያኔ ትግራይ ፓርቲ ዓለም አቀፍ ማህበረሰብ ዝምታውን መርጦ እርምጃ የማይወስድ ከሆነ ጦርነቱ በትግራይ ብቻ ሳይሆን በመላው የአፍሪካ ቀንድ ላይ ሊቀለበስ የማይችል ጥፋት እንደሚያስከትል አስጠንቅቋል። በተመሳሳይ መልኩ የትግራይ ነጻነት ፓርቲ በህወሓትና በኢፌዴሪ መከላከያ ሰራዊት መካከል ያለው ውጥረት እያየለ መምጣቱን በመግለጽ ይህም ለሰላም ስምምነቱ ከባድ ስጋት መሆኑን ገልጿል። በሌላ በኩል ትግራይ ዲሞክራሲያዊ ስምረት ፓርቲ ባወጣው መግለጫ በህወሓት ውስጥ የሚገኝ የወንጀል ቡድን ሲል የጠራው አካል ከባድ መሳሪያዎችን ያካተተ መጠነ ሰፊ ወታደራዊ ጥቃት ለመሰንዘር ዝግጅት እያደረገ ነው በማለት የከሰሰ ሲሆን ይህ ወታደራዊ ዝግጅት ወደ አማራና አፋር ክልሎች ሊዘልቅ እንደሚችልም ስጋቱን ገልጿል። የጤና ባለሙያዎች ሰላማዊ ሰልፍ አካሄዱ። በምዕራብ ሐረርጌ ዞን የገለምሶ አጠቃላይ ሆስፒታል የጤና ባለሙያዎች መንግስት ያወጣውን መመሪያ ተከትሎ የትርፍ ሰዓት የስራ ክፍያ በአዲሱ የደሞዝ ስኬል መሰረት እንዲከፈላቸው በሰላማዊ ሰልፍ ጠይቀዋል። ባለሙያዎቹ ልዩ መፈክሮችን በመያዝ በሆስፒታሉ ግቢ ውስጥ ተሰብስበው ድምጻቸውን ያሰሙ ሲሆን ጥያቄያቸው የህግና የመብት ጥያቄ መሆኑን ገልጸዋል። ሰልፈኞቹ ባስተላለፉት መልእክት እኛ በቅንነት ህዝባችንን ለማገልገል ሙሉ ቁርጠኝነት አለን፣ ነገር ግን መሰረታዊ መብታችን ሊከበር ይገባል ብለዋል። አክለውም መንግስት ራሱ ባወጣው መመሪያ መሰረት የትርፍ ሰዓት ክፍያ በአዲሱ የደሞዝ ጭማሪ ታስቦ እንዲከፈላቸው ጠይቀዋል። በተጨማሪም እስካሁን ላከናወኑት የትርፍ ሰዓት ስራ ተገቢው ክፍያ ባለመፈጸሙ ለችግሩ አስቸኳይ መፍትሄ እንዲሰጥ አሳስበዋል። የጤና ባለሙያዎቹ ጥያቄዎች ምላሽ እስካላገኘ ድረስ በስራቸው ላይ ጫና ሊፈጥር እንደሚችል የጠቆሙ ሲሆን የሚመለከታቸው የዞኑና የክልሉ ጤና ቢሮ ስራ ኃላፊዎች ጉዳዩን በትኩረት እንዲመለከቱት ጠይቀዋል። የኢትዮጵያ የብድር ስምምነት ውድቅ መደረጉ ተሰማ። ኢትዮጵያ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳዋን ለማሻሻል ከግል አበዳሪዎች ጋር ደርሰው የነበረው የመጀመሪያ ደረጃ ስምምነት በይፋዊ አበዳሪዎች ኮሚቴ ውድቅ ተደርጓል። የመሰናክሉ መንስኤ አበዳሪዎች ኮሚቴ ሰብሳቢዎች ያንግ ጂንግ እና ቶማስ ሬቪያል ለገንዘብ ሚኒስትሩ አቶ አህመድ ሺዴ በላኩት ደብዳቤ ስምምነቱ በሐምሌ 2017 ዓ.ም ከተፈረመው የመግባቢያ ሰነድና የአበዳሪዎች እኩል ተጠቃሚነት መርህ ጋር የሚጋጭ መሆኑን ገልጸዋል።
ኮሚቴው እንዳለው ስምምነቱ ለግል ቦንድ ባለቤቶች ያልተገባ ጥቅም የሚሰጥና በሌሎች አበዳሪዎች ላይ ኢፍትሐዊነትን የሚፈጥር ነው። የኢትዮጵያ ማክሮ ኢኮኖሚ ሁኔታ ተስፋ ሰጪ በሆነበት ወቅት የቦንድ ባለቤቶቹ እንዲህ ያለ አነስተኛ የዕዳ ቅናሽ ማድረጋቸው ተገቢ አይደለም። ውድቅ የተደረገው ስምምነት 15 በመቶ የዕዳ ስረዛ ማድረግን፣ በ2029 የሚጠናቀቅ አዲስ የ850 ሚሊዮን ዶላር ቦንድ ማውጣትንና የ350 ሚሊዮን ዶላር ክፍያ በሐምሌ 2026 ዓ.ም መፈጸምን የሚያካትት ነበር። አበዳሪዎቹ ግን ይህ አካሄድ የሀገሪቱን የማክሮ ኢኮኖሚ መረጋጋት አደጋ ላይ ሊጥል እንደሚችል አስጠንቅቀዋል። የገንዘብ ሚኒስቴር ባወጣው መግለጫ ውይይቱ በድጋሚ መከፈቱ የሚያስቆጭ ቢሆንም መንግስት ከቦንድ ባለቤቶቹና ከይፋዊ አበዳሪዎች ጋር በመሆን ፍትሐዊና ከዓለም አቀፍ የገንዘብ ድርጅት ፕሮግራም ጋር የተጣጣመ መፍትሄ ላይ ለመድረስ ቁርጠኛ መሆኑን አስታውቋል። ይህ ውሳኔ ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 መገባደጃ ላይ መክፈል አቅቷት ዲፎልት የነበረውን የዩሮ ቦንድ ዕዳ ዳግም ለማዋቀር የምታደርገውን ጥረት ለጊዜው እንዲገታ አድርጎታል። በአራብሳ ሳይት አዳዲስ ኮንዶሚኒየሞች እየተጠናቀቁ ነው ተባለ። ግንባታቸው በልዩ ትኩረት እየተከናወነ በመጠናቀቅ ላይ የሚገኙት የጋራ መኖሪያ ህንፃዎች በሰሜን ቅርንጫፍ ተጎበኙ። በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን ሰሜን ቅርንጫፍ ስር ከሚገኙ ሳይቶች አንዱ በሆነው አራብሳ ሳይት 1 ተብሎ በሚጠራው ሳይት እየተገነቡ የሚገኙት 2B+G+10 የወለል ከፍታ ያላቸው 3 የጋራ መኖሪያ ቤት ህንፃዎች ግንባታ ወደ መጠናቀቁ ተቃርቧል ተባለም። በአዲስ የፕሮጀክት አመራር ጥበብና በአዲስ የስራ ባል እየተመራ ሳምንቱን ሙሉ 24 ሰዓት የተሰራ ግንባታቸውን በተያዘው እቅድ መሰረት ለማጠናቀቅ በተደረገው ጥረት አፈጻጸማቸው ከዚህ መድረሱ ተመላክቷል። በሳይቱ ከሚገኙ ህንፃዎች ሁለቱ የመዋቅር ስራቸውን በማጠናቀቅ የልስን ስራ የጀመሩ ሲሆን የአንዱ ህንፃ አፈጻጸም ደግሞ 8ኛ ፎቅ ላይ ደርሷል ተብሏል። በግንባታው ላይ 3 ስራ ተቋራጮች የተሳተፉ ሲሆን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ደግሞ የአማካሪነት ስራውን እየከወነ እንደሚገኝ የቤቶች ኮርፖሬሽን ይፋ አድርጓል። በጦርነት ስጋት ነዋሪዎች እየተፈናቀሉ መሆኑ ተገለጸ። የፌዴራል መከላከያ ሰራዊትና የፌዴራል ፖሊስ አባላት ከአላማጣና ኮረም ከተሞች መውጣታቸውን ተከትሎ ነዋሪዎች ለደህንነታቸው በመስጋት ወደ ጎረቤት ከተሞች እየሸሹ መሆኑ ተገልጧል። ቢቢሲ ትግረኛ ነዋሪዎችና የአካባቢውን ባለስልጣናት ዋቢ አድርጎ እንደዘገበው የፌዴራል ኃይሎች ኮማንድ ፖስቱ ከአካባቢው መልቀቅ ጀምረዋል። የሰራዊቱን መውጣት ተከትሎም የትግራይ ኃይሎች ወደ ከተማዋ መግባታቸውንና ቁልፍ የመንግስት ተቋማትን መቆጣጠራቸውን ዘገባው አመላክቷል። የፌዴራል ኃይሎች መውጣታቸውን ተከትሎ በአላማጣ ከተማ ከፍተኛ ውጥረት መንገሱ ተገልጿል። ስማቸው እንዲጠቀስ ያልፈለጉ ነዋሪዎች እንደገለጹት ወጣቶች ለግዳጅ ውትድርና እንወስዳለን በሚል ስጋት በብዛት ከተማዋን እየለቀቁ ነው። በከተማዋ የእስር ያፈሳና የንብረት ዝርፊያ ድርጊቶች የተፈጸሙ መሆኑን ነዋሪዎች ለቢቢሲ ተናግረዋል። በአሁኑ ወቅት ከአላማጣና ኮረም የሸሹ ነዋሪዎች ወደ ቆቦና ወልዲያ ከተሞች እየገቡ ሲሆን በቆቦ ከተማ የመኝታና የሆቴል እጥረት ማጋጠሙ ተነግሯል። ነዋሪዎች በጫካና በእግር ለመውጣት ቢሞክሩም መንገዶች መዘጋታቸውና ተሽከርካሪዎችም እንዳይንቀሳቀሱ መከልከላቸው ለጉዟቸው እንቅፋት ሆኖባቸዋል። በጊዜያዊ አስተዳደሩ የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታም የፌዴራል ኃይሎች መውጣታቸውን አረጋግጠው አሁን ከተማዋ በትግራይ ኃይሎች ቁጥጥር ስር መሆኗን ገልጸዋል። እንደ እርሳቸው ገለጻ ምንም እንኳን በአላማጣ ከተማ ውስጥ ግልጽ የተኩስ ልውውጥ ባይኖርም የጦርነት ድባብ ሰፍኖ ይገኛል። አቶ ዝናቡ አክለውም ጦርነቱ በይፋ በማይጸብሪና ጸለምት አካባቢዎች መጀመሩን ገልጸው ሁኔታው በአስቸኳይ ካልቆመ ከፍተኛ የሰው ሕይወት ሊጠፋ እንደሚችል ስጋታቸውን ገልጸዋል። ይህ በአላማጣና አካባቢው የታየው ውጥረት በጠለምት አካባቢ በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት መቀስቀሱን ተከትሎ የመጣ ነው። ሁኔታው አሳሳቢ መሆኑን ተከትሎም የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርጋቸውን በረራዎች ማቋረጡ ይታወሳል። የፕሪቶሪያው የሰላም ስምምነት ለ3 ዓመታት ያህል አንጻራዊ ሰላም ሰፍኖ እንዲቆይ ቢያደርግም አሁን የሀገረሸው ውጥረት ሰሜን ኢትዮጵያን ወደ ሌላ የጦርነት አዙሪት እንዳይከታት ስጋት ፈጥሯል። እስካሁን ባለው መረጃ ከፌዴራል መንግስትም ሆነ ከትግራይ ጊዜያዊ አስተዳደር የተሰጠ ይፋዊ መግለጫ የለም። በአማራጭ ግንባታ ቴክኖሎጂ ስለሚገነቡት የጋራ መኖሪያ ቤቶች ውይይት ተካሄደ። በያዝነው በጀት ዓመት በአዲስ አበባ ቤቶች ልማትና አስተዳደር ቢሮ ቤቶች ልማት ኮርፖሬሽን በመንግስትና በግል አጋርነት የተጀመሩ የጋራ መኖሪያ ቤት ህንፃ ግንባታ በአማራጭ የግንባታ ቴክኖሎጂ ትግበራ ዙሪያ ከዲዛይንና መሰል ተያያዥ ጉዳዮች ላይ ውይይት ተካሂዷል። በውይይቱ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ምክትል ቢሮ ኃላፊ ኢንጂነር መኮንን ሚጀና እና የኮርፖሬሽኑ ኮንስትራክሽን ዘርፍ ምክትል ዋና ዳይሬክተር የሆኑት ኢንጂነር ፍቃዱ አለሙ እንዲሁም ሌሎች የቢሮና የኮርፖሬሽኑ አመራሮችና ባለሙያዎች እንዲሁም ባለድርሻ አካላት ተሳትፈዋል። በአማራጭ ግንባታ ቴክኖሎጂ የተጀመሩ የጋራ መኖሪያ ቤት ህንፃ ግንባታ ወጪ ቆጣቢ በሆነ መልኩ ከጥራትና ከጊዜ አንጻር እንዲሁም
ስማርት ሲቲም በቤቶች ግንባታም እውን ለማድረግ እድል የሚፈጥር ከመሆኑም ባሻገር የዜጎችን የስራ እድል ፈጠራ የሚያበረታታ ነው ተብሏል። በመፍጠርና በመፍጠን በአዳዲስ አማራጭ የግንባታ ቴክኖሎጂ ትግበራው በተጠናከረ መልኩ እውን እንደሚሆንም አመራሮቹ ገልጸዋል። መረጃውን ያገኘነው ከቤቶች ልማትና አስተዳደር ቢሮ የኮሚኒኬሽን ዳይሬክቶሬት ነው። አሜሪካ በኢትዮጵያውያን ስደተኞች ላይ ያወጣችው ውሳኔ ታገደ። በዩናይትድ ስቴትስ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ተፈጻሚ ሊሆንባቸው የነበረውን ከሀገር የማስወጣት ዲፖርቴሽን ውሳኔ የፌዴራል ፍርድ ቤት ለጊዜው አገደ። በቦስተን የፌዴራል ዲስትሪክት ዳኛ የሆኑት ብሪያን መርፊ ትላንት አርብ ጥር 22 ቀን 2018 ዓ.ም በሰጡት ውሳኔ የፕሬዝዳንት ዶናልድ ትራምፕ አስተዳደር ለኢትዮጵያውያን ተሰጥቶ የነበረውን የጊዜያዊ የሕግ ከለላ ለማቋረጥ የነበረውን እቅድ ለጊዜው እንዲቆም አዘዋል። ዳኛው ይህንን ትዕዛዝ ያስተላለፉት የሀገር ውስጥ ደህንነት ሚኒስቴር ከለላውን ለማቋረጥ የሰጠው ፌብሩዋሪ 13 የመጨረሻ ቀን ከመድረሱ በፊት የቀረበውን የሕግ ክርክር ለመስማት ተጨማሪ ጊዜ ለመስጠት እንደሆነ ገልጸዋል። ይህ የፍርድ ቤት ትዕዛዝ በዩናይትድ ስቴትስ የሚኖሩ ከ5000 በላይ ኢትዮጵያውያንን የሚመለከት ነው። እነዚህ ዜጎች በኢትዮጵያ በነበረው ጦርነት እንደ ደህንነት ማጣት ምክንያት በሀገሪቱ እንዲቆዩ የጊዜያዊ ከለላም ተሰጥቷቸው የቆዩ ናቸው። የትራምፕ አስተዳደር በሀገሪቱ ሰላም ሰፍኗል በሚል ከለላውን ለማቋረጥ ቢወስንም የሰብአዊ መብት የተሟጋቾችና የህግ ባለሙያዎች ግን አሁንም በኢትዮጵያ ያለው ሁኔታ አስተማማኝ አይደለም በሚል ክስ መስርተዋል። የዳኛው ውሳኔ ጊዜያዊ በመሆኑ ጉዳዩ በፍርድ ቤት እስከሚታይ ድረስ ኢትዮጵያውያኑ ከሀገር አይባረሩም። ሆኖም የህግ ክርክሩ በዋናነት የሚያተኩረው የትራምፕ አስተዳደር ከለላውን ለማቋረጥ የሄደበት መንገድ ህጋዊ አሰራርን የተከተለ ነው ወይስ አይደለም በሚለው ነጥብ ላይ ይሆናል። በትላንትናው ዕለት የወጣው ይህ ውሳኔ በሰሜን ኢትዮጵያ ዳግም ግጭት ማገርሸቱ እየተነገረ ባለበት ወቅት መሆኑ ኢትዮጵያውያኑ የህግ ከለላው እንዲራዘምላቸው ለሚያደርጉት ጥረት ተጨማሪ የህግ መከራከሪያ ሊሆናቸው እንደሚችል ተገምቷል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።